ካያ ድራማ ክፍል 5 ተለቀቀ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምናላችሁ ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ነባሮች ላይክ እና ሼር አይረሳ። ካያ ድራማ በጣም በሚገርም ሁኔታ እየተመለከተው ነው። ሚኪ እንግዲህ ብሩክን ወደ እነሱ ቤት ድርሽ እንዳይል በጣም በሚያሳዝን ሁኔታ ቃል አስገብቶ ያባረረዋል። ይህንን የሰማችው ትሪስትም እንግዲህ በጣም ተናዳ ነበረ። ብሩክ ቤቱን ጥሎ በመጥፋቱ እጅጉን በጣም አዝናም አልቅሳም ነበረ። እናም እንግዲህ በዛሬው ዕለት ደግሞ መጥፋቱን ለፖሊስ ማሳወቅ አለብኝ ብላ ወደ ፖሊስ ጣቢያ ስትሄድ ሚኪም አረ አብሬሽ እሄዳለሁኝ በማለትም ሂዷል። ከዛ በፊት ግን ብሩክ ስለጠፋና ብሩክን ዳግም ወደ እነሱ ህይወት እንዳይመለስ እንግዲህ ቃል አስገብቶ ስላባረረው ለተከስተለ ጓደኛው እንግዲህ መጠጥ ቤት ችርስ እየተባባሉ የምስራች አበስረዋል። ተከስተ ጓደኛው ባክህን ሞቷል ተብሎም እንግዲህ መጥቷል፣ እንኳን በህይወት እያላባረኸው በማለት ይመልስለታል። እናም ይህ ሰው እስከ ወዳኛው ዓለም ካልተሰናበተ ከዚህ ከምድረ ገጽ እስካላጠፋ ነው ድረስ ከህይወታችሁ ወጥቷል ማለት አይቻልም በማለት እንግዲህ ለሚኪ ያስጠነቅቀዋል ማለት ነው። ወደ ፖሊስ ጣቢያ እንግዲህ ትሪስት ስትሄድ ሚኪም እኔም አብሬሽ እሄዳለሁ ብሎ እንደ ጥሩ ሰውና መልካም ነገር እንደሚሰራ ሰው አብሯት ይሄዳል። እንዴት እንደጠፋባቸውና ማን እንደሆነ ብሩክም ሲናገሩ ነበረ። እንግዲህ ብሩክ እንዴት እንደጠፋና ብሩክ ማን እንደሆነ ከዚህ በፊት ፖሊሱም ሲጠይቃቸው መልስ ይመልሳሉ። ሚኪም እንግዲህ ብሩክ ማለት የሞት ሰርተፍኬትም አለው በማለት ነገሩን እንዳልሆነ አድርጎ ብልሽት ታደረገባት። ትሪስትን በጣም ተናደደች። ፖሊሱም እንደ መሳለቅም እኛ የሞት መንፈስ አንፈልግም እያለም እንግዲህ ሲሳለቅባት ጉዳዩን አምኖ አልተቀበላትም። የሞተ ሰው እንዴት ይመጣል? እንዴትስ ሊፈለግ ይችላል? በማለት ትሪስት በጣም ተናደደች። ትታቸውም ወደ መኪና ውስጥ ገባች። ከሚኪ ጋርም በኃይለ ቃል ተነጋገሩ። ነገሩን እንዳልሆነ አድርገህ ብልሽት አደረክብኝ በማለትም እንግዲህ ስትጣላውም ነበረ። ብድግ ብላ ወደነ ጋሽ ዘነበ ጋ ወይንም ደግሞ ብሩክን እንግዲህ ብሩክ ያኔ አደጋው ደርሶበት አንስተው ያስታመሙት ሰውዬ ጋር ትሄዳለች። ስትሄድም በቃ እንዳላገኘችውና ጋሽ ዘነበም እንዳልመጣ ወደ እነሱ ቤት ሲነግራት በጣም አዘነች። ሚጡም እንግዲህ ብቻ ብሩክን ትወደዋለች። አንድ ላይም ስለሚኖሩ ካላት ቅርበትም ይሁን አሁን ላይ ምንም ግልጽ የሆነልን ነገር የለም። ነገር ግን ለትሪስት ጥሩ አመለካከት የላትም። እኛ ነበርን እንጂ አንቺን መጠየቅ ያለብን ወስደሽ የትና ምን እንዳደረግሽው እንዴት እኛን ትጠይቂናለሽ? በማለትም ኃይለ ቃል ትናገራታለች። እንዴት ምንስ ታደርገዋለች? የልጆቿ አባት እኮ ነው በማለትም እንግዲህ የሚጡ አባትም ሚጡን ሲቆጣትም ተመልክተናል። አሁን እኮ የልጆቿ አባት ብቻ እንጂ ያው የልጆቿም አባት ባሏ እኮ ነው፣ ምን ታደርገዋለች ነበር አሉት። አሁን ባሏ አይደለም የልጆቿ አባት ብቻ እንጂ በማለት እጅጉን በጣም ተቆርቁራ እንግዲህ ሚጡ ስትመልስላት ነበረ። አሁን ላይ ትሪስት እጅጉን በጣም አዝናለች፣ በጣም ተናዳለች። ብሩክን የት ማግኘት እንዳለባት ግራ ተጋብቷታል። ብሩክ መሆን ያለበትን ቦታ ሚኪ እየኖረበት ይገኛል። የጓደኛ ምቀኛ አያድርስ ነው። እናም እንግዲህ ሚኪ ብሩክ መኖር ያለበትን ህይወት ሚኪ አሁን ላይ እየተንፈላሰሰ ይኖራል ማለት ነው። በጣም ነው የሚያሳዝነው። የጓደኛ ምቀኛ እንግዲህ አብዛኛውን ጊዜ ለውድቀታችንም ሆነ ለመጥፎ ነገር አብዛኛው ሰው በዙሪያችን የቅርብ የምንላቸው ሰዎች ናቸው ቀድሞ የሚያጠቁትና ይህ ድራማ ደግሞ እጅጉን በጣም አስተማሪ ነው። እናም እንግዲህ በጣም ብሩክን አላገኘው ስትል በጣም ተናደደች። ብሩክ እንግዲህ ወዳው ከነ ትሪስት ጋር ደብዳቤ ጽፎላት ከተሰወረ በኋላ ወደ እነ ጋሽ ዘነበ ጋርም አልሄደም ነበረ። ምክንያቱም እዛ መታ እንደምትጠብቀኝና እዚህ መታ እንደምትፈልገኝ ስለማቅ በማለት እንግዲህ እሷ አትመጣም ብሎ ነገራቶቹ ተረጋግተዋል ብሎ ወደና ጋሽ ዘነበ ጋር ሲመጣ እጅጉን በጣም ደስም ተሰኙ። ጋሽ ዘነበ ለትሪስት ቃል ገብቶላታልና ሲመጣ እደውልልሻለሁ ብለዋት ነበር። እንደመጣም ብሩክ ደውለው አሳወቁ።
ትሪስትን በደስታ እጅጉን በጣም ፈነጠዘች። ሚኪ ኪችን ገብቶ የሼፍ ልብስ አለባበስ ለብሶ ምግብ እየሰራ ነው። እሷም እንኳን ደስ ያለክ ብላ ደስታ በሰረችው። ማን እንዳስጠፋው አላወቀችምና ብሩክን ለማየት እየሄድኩ ነው በማለት እንግዲህ ይዤው ልምጣ ነበር ያለችው። በጣም ተናደደ ሚኪ። እንዳታገኛት ብዬ ቃል አስገብቼው እንዴት ሊገኝና ሊኖር ይችላል በማለትም በጣም ተናዶም እንግዲህ ለተከስተ ደውሎ ነገረው። ተከስተን እኮ ነግሬ ነበር አንተ እንጂ ያልሰማኸኝ አይደለም። በህይወት ያለ ሰው ሞቷል የተባለ ሰው እኮ ነው የመጣው እያለም ይህ ሰውዬ ጤና ሊሰጠን አይችልም እስከ መጨረሻው ካልተወገደ እያለ ጓደኛው እየገፋፋውም ይገኛል ማለት ነው። ትሪስት በቦታው ስትደርስ እንግዲህ ብሩክ እኔ ማግኘት የለብኝም እሷን በማለትም ሚኪ ደግሞ ለልጆቹም ጥሩ አባት ነው እያለ እና ሚኪ ከትሪስት ጋር እንዳይገናኝና ወደ እነሱ ቤት ድርሽ ማለት እንደሌለበት አስጠንቅቆ ነበረ ቃል አስገብቶ የሸኘው። ለጋሽ ዘነበ ይሄንን ነገር አንድ ባንድ አስረድቶ እሷ ሳትመጣ መሄድ አለብኝ ማግኘት የለብኝም እሷን ብሎ እንግዲህ ብሩክ ትሪስትን ሽሽት ጀምሯል ማለት ነው። ትሪስት እንደደረሰች የታል ሚኪ ብላ ብሩክ ብላ ስትጠይቃቸው የሆነውን ነገር እና በባሏ ምክንያት እንግዲህ ብሩክ እንደተባረረ ይነግሯታል። ትሪስት ማመን አቃታት። በጣም ተናደደች። እናም እንግዲህ ቤትም ደረሰች። ሚኪን እንግዲህ ሚኪያስ እያለች እንግዲህ ቀወጠችው በመጣራት። እናም እንዴት እንደዚህ ልታደርገኝ ትችላለህ በማለት እሱም ስለምፈራና ስለምቀና ነው እያለም እንግዲህ እኔ እኮ ያንተና ያንተ ብቻ ነኝ ብዬክ ነበረ እንዴት እንደዚህ ታደርገኛለህ ብላ እጅጉን በጣም ተናዳበታለች። ከየትም ፈልገህ ብሩክን ማምጣት አለብህ ብላ እንግዲህ ማስጠንቀቂያ ሰጥታዋለች። ልጆችም እንግዲህ አባታችን ካልመጣ ምግብ አንበላም በማለት እንግዲህ አኩርፈዋል ማለት ነው። ትሪስት ትልቅ ጭንቀት ውስጥ ትገኛለች። እናም እንግዲህ ጋሽ ዘነበ በመናገሩ እውነቱን ምን አይነት ጉድ ነው አሁን የሰራሁት እያለ ከልጃቸው ጋር እንግዲህ እያወሩ ይገኛሉ ማለት ነው። ትሪስትም እንግዲህ ሚኪ ባደረገው ነገር በጣም አዝናለች። ብሩክ ደግሞ ከነ ጋሽ ዘነበ ቤት እንግዲህ በመውጣት የጎዳና ላይ በማደር እንግዲህ ውሎ አዳሩን ጎዳና ላይ እንዲሁም ደግሞ ወዛደር ተሸካሚ በመሆንም እየተሰቃየ ይገኛል ማለት ነው። በዛ መሀል እንግዲህ ትሪስት ሚኪ ማባረሩን ስታውቅ እሷም ያው ተናዳበታለች በሚኪ። ይህንን ነገር እንግዲህ ለተከስተ ለጓደኛው ሚኪ ደውሎ ይነግረዋል ማለት ነው። እስከ ወዳኛው ዓለም እንግዲህ አፈላልገህ ሸኝልኝ አጥፋው በማለትም እንግዲህ ሚኪ ለተከስተ ይነግረዋል። ተከስተ ደግሞ አሁን ላይ እኮ ትሪስት ትጠረጥረናለች፣ እንዴት ነው ልናስወግደው የምንችለው እያሉ እንግዲህ እየተመካከሩበት ይገኛሉ ማለት ነው። ውድና የተከበራችሁ አድማጭ ተመልካች ቤተሰብ ካያ ድራማ እጅጉን በጣም አስተማሪ እና ምርጥ ድራማ ነው። ይህንን ቻናል እንግዲህ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ አበረታቱኝ። ድራማውም ድንቅና መልካም ነው። ብዙ ነገርን የምናገናዝብበትና የምንማርበትም ያደርጋል። የሰው ወይንም ደግሞ የቅርብ ሰው እንግዲህ ክፋት አይድረስ ነውና ሚኪ እንግዲህ ብሩክን ከመግደልም እንደገና ድጋሚም ደግሞ ከቤትም ማስወጣትም አሁን ደግሞ በስተመጨረሻ እንግዲህ ይገደል ይወገድ የሚል ውሳኔ ወስኖበታል። በጣም ያሳዝናል ማለት ነው። ሚጡና እንግዲህ ሚጡና ብሩክም ተገናኝተዋል። ቁርስ እየበላዩ ነች ካፌ አካባቢ ታገኘውና እንግዲህ ሳንቲምም ሰጥታዋለች። ለምንድን ነው እኛ ጋር መተህ የማትኖረው? እናንተ ጋር መጥቼ መኖር ከጀመርኩኝ ትሪስት አታስቀምጠኝም፣ እየመጣች ተጨቀጭቀኛለች፣ ካልወሰድኩ ትለኛለችም ሲላት ነበረ። የት ነው የምታድረው ብላም ስትጠይቀው ጎዳና ላይ መንገድ ላይ እንደሚያደርስ ሲነግራት በጣም አዝናለች። ይህንን ጉዳይ አሁን ሄዳ ለአባቷ ስትነግራቸው አባትየውስ ምን ይወስኑ ይሆን? ሁላችሁም ግምት፣ ሀሳብ አስተያየታችሁን በኮሜንት አጋሩን። እናም እንግዲህ ሚኪ አሁን ላይ ለሚስቱ ጥሩ ሆኖ እየተቅለሰለሰ የሚታይ ነገር ግን በስተጀርባ ደግሞ በጣም ክፉና መጥፎ ሰው ነው። ለባሏ ለልጆቿ አባት እንግዲህ
እጅጉን በጣም መጥፎ። ይህ እንግዲህ የተነሳሳበት የቅናት መንፈስ እንዲሁም ደግሞ ያው ለሀብት ለንብረት ብሎ ነው። በጣም ነው የሚያሳዝነው። ሀብት ንብረት እንግዲህ የሰውን ህይወትም ያመሰቃቅላል። ውድና የተከበራችሁ አድማጭ ተመልካች ቤተሰብ ለዛሬ የነበረን ቆይታ የካያ ድራማ የክፍል 5 ይመስላል። በቀጣይስ ምን ይከሰት ይሆን የሚለውን ደግሞ አብረን በቀጣይ የምናይ ይሆናል። ለነበረን ጊዜ ለነበረን ቆይታ እጅጉን በጣም አመሰግናለሁ።